ዲያሪ ይሄን የመሰለ መልክ ይዤ የማንም ገርዳሜ ጅብ እየጋለበ ይሄዳል አይደል? እኔ በግሬ ኳትናለሁ። የማንም ገርዳሜ ሰላቢን እንደውን ገርዳሜ ያልከው አዋ ልክ ድስባሪ በዚህ ሰውነት እንኳን ጅብ ዳይኖሰር ጋልብ ነበረ መግዛት አያቅተኝ። እናንተ ለምን ውበትን ተጠቅማገዘ? ዲያሪ ነው ሁሌ የሚመድበኝ ቦታ ሰው ማሰናከል ህልም ሌሊት ምናምን ነው። በቃ ገንዘብ ያለበት ቦታ ድረሽ አርብልኝ ብያላቅ። አንተ የምታማርረውን ቦታ እኮ ሰሌ በነጻ ይሰሯል ታውቃለህ። ምን ህልም ሌሊት ይስራዋ ከኔ ከተሻለክ ቆይ ሙታ በስጋ ልክ ያለ ፍቃዳቸው ደፈረ ልታስብለው ነው? ያለ ፍቃዳቸው ምን እኔ ፈቅደውልኝ ነው የምሄደው? ዲያሪ አዋ ሳይጸልዩ ከተኙ ፈቀዱልህ ማለት ነው። ሁሌ መናገር አለባቸው ባፋቸው። ታዲያ እትያዝ ጋር እናቴን አጣው አንተ እትያዝ ጋር ሞቶ ነው ሰላቢ አሁን አመለጡኝ ሳልደርስላቸው እናቴ ሳልሰልምላቸው አመለጡኝ። ወይኔ እናቴን ምን ሆኖ ነው የሞቱት ግን? በግሩፕ ጸብ እናንተ አመረራችሁ እንዴ? ማለት አውቃ ነው አልሞቱም። አረ ጠላታቸው ይሙት። እኔ ባግ ማስታወቂያ ልሰራ ተፍተፍ እያልኩኝ ነው። ግዴታ ማልቀስ አለበት ተባለ። ምን አባቴ ላድርግ? አስበዋል ግን ለእትያዝ ካል እንዲህ ካለቀሱ ቦስ አንተ ብትሞት እንዴት እንደማለቅስልህ። አረ በጦር እንዳልወጋ ገርዳሜ ማን ያፈላው አለቀለት። እዚህ ሰፈር አንስቼ ፍርጥ ነው የማደርገው። ዳቦ ቢነፋፋ ከምግብ ይመጣል። አፍልቼ ነበር ይበል እስኪም ተትድር አድርጎኝ ነበር። ቆለኝ እንደ ቡና ማነሽ እና ረጅም እና ረሙ ጀመሩ እንዴ? ያና ነው ማስተር ለልቀማ እኔ ብሎ ስፖርት አንተ እንደ ጓደኛ የምትጠቅመኝ መቼ ነው? እንዴት እንደዚህ ብለህ ታዋርደኛለህ? የሀብታም ልጅ ነው ያልኳት። በቃ አባቱ 4 ህንጻ ብቻ ነው ያወረሰው። ምንድነው 4 ህንጻ ያወረሰኝ? አናጺ አይደል እንዴ? 2 መዶሻና 1 መጋዝ አይደል እንዴ ያወረሰኝ? የሞተው ያማል እንዴ? አንተ በእናትህ በቃ ሴት ልጅ አለው ሲባል ነው የምትወደው። ለራሴ ምንድነው ያለው? ለራሴ ያለብኝ ችግር አይበቃም እንዴ? ዝም ብለህ አንተ መልክ እየሰራህ ከገሌ ቁርስ በልቼ መሳም አልደግም። ልጅ ደግሞ ቆማ እያየች እኮ ነው። ፈረንጅ ጋር ታጣበሰኛለህ እንዴ? በቃ ዝም ብለህ ትትበላት እዚህ ጠብቀኝ። የምን ትተህ ነው? እኔ እንደው እንዳሉ እየሰራሽ እንጂ አንተ ምንድነው? በቃ ልነግርሽ አልችልም። የሲሚንቶ ፋብሪካ ወደ 8 አለኝ እንዳለ 2 የህንጻ መሳሪያ አለኝ። ሀብቴን በቃ መቆጣጠር አቅቶኛል። ማኔጅ የሚያደርገኝ ሰው ነው የምፈልገው። ወይ እኔ እሰራለሁ። ምንድነው የቀን ስራችን አይደል እንዴ? አንተ ውሻ ጭራሽ ወዛደር ሆነ ነው። ወዛደር እኮ አይደለም የኔና አንተ የሥራ ፍቅር እኮ ኑሮኝ እኮ ነው። ወዛደር ሆኜ እኮ አይደለም። ካሁን ባላ ጠግቢ እንዳድስ በቃ ዘበል እንደምታስቢው አይደለም። እሺ ያመጣሁልሽ ስጦታ እንኳን ቢያንስ ተቀበይና ከዛ ከኛ ያመጣህልኝ አይደለም ከኬን አይደለም። ይኸውልህ አንቺ የሚገርም ኢንፊኒክስ ሆት 16 ፕሮ ፕለስ ይባላል። አዲስ የመጣ ያበደ ስልክ ነው። የአይ ፊውቸሩ በቃ አጠይቅኝ ፎር የሚያደርግሽ እኔ ለራሱ ባለሀብት ነው የሚያስመስለኝ። ከካብኔ በጣም የሚገርም ስልክ ነው። እኔ ካሪው ጂቢው በቃ ተወጪዋለሽ። አሁን አንቺ እንደዛ እኮ ነው። እሺ ጠብቂ በቃ እኔ ደርሼ መጣሁሽ። ወይኔ ስልኬ ጣላት እኮ ተጣሉ። ግን ቂጡን እኔ ነኝ ሞጋው ያማችኋል። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቃስ ብላ አትሄድም እንዴ? ምንድነው አንተ እየወጣችሁ የምትወጡት ምንድነው? አፈሳ ወጣት እየታፈሰ ነው። አሮጥም እንዴ? ስንት አመት ሮጥኩኝ። ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ። ቁም እንዳታ ትበላሻል። ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም። ያውነት ወይ እኔ ወጣምሻ ያከሩ ነው እየሮጡ ያሉት ያዛቸው። ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦትሷል። በዚህ ኑሮ ውድነት እንኳን ታፊሽ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባመስ እንዴት ነው ወንድማችን? ምንድነው እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። አንተ ጨካኝ ነህ ግን እንኳን የሚያረክ እኔ እሱ እኮ አይደለም በግዴ እኮ አይደለም የሚጸጽተኝ። የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያለ አባት አስቀረ። እኔ ችግር የለውም ከ15 አመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ላገላግል ይመጣል 4 ጥርሱን ስላሸርፍ ምን ማለት ነው? 3000 ብር አንተ ኪት ነው ምንድነው ከብላችሁ የለ እናንተ ምን ነው ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ ለኝም ለራሴ ኪሱን ታውቀው የለ እንዴ ልጁ ታውቃለህ? የእናንተ ጓደኝነት ታራ ምኑ ላይ ነው? ሰጣሽ ሮዘ ነው የገባው ምንድነው ባልንጀራ ላይ ሽሮ የዘገምኩት ማማ በልጡ ደግሞ ያበዙታል። አንተ በክት ምንድነው ሽሮና ነፍስ ነው የሚገናኘው? ምን እባክሽ የነ ማማ በልጡ እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው።
አትሽሮና ሽሮ ነፍስ ምንድነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አደስ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙ ነው የተሻለ ብዙ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤትን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙልኝ መጣችሁ። እንቻ አደጋችሁ እኮ። አቤት ሰፈራችን አንተ በስንት አመታችን ፏ ብለን ቀረን። አበደውን አለች አዲስ አበባ ውሃ በቃ ይከበር አንገት ስበሪ ምንድነው? ያው ለምንድነው አንገት አይምስ በሰፈሪ ተወልጄ ባደኩበት ሰፈር ካቦው እሱ ነው ይሆነ ምን ካቦው ነው? ጠርቼ ነው ማውራት ከፈለክ። ኧረ እባክሽ መታሻል። ማን ሊመታኝ? እኔ እሱ ከመታኝ ቁጭ ብዬ ነው የምሸነው። ተወልጄ ባደኩበት ሰፈር እንደዚህ አንድ ከመታኝ ቁጭ ብዬ ነው የምሸነው። እዚህ እባክህ ይመታል። አንዴ ብለው ሰው እንደዚህ የምታስጨንቀው እዚህ ሰፈር ሰው የምታስጨንቀው ምን ነው? በእናትህ እሺ ቶሎ አንተ ለዚህ ጀመረ እዚህ ሁሉ ጉድ ያስገባህ በእናትህ ዝም በል ውሻ። እሺ በል ቶሎ በል እስኪ ሰው እያየ ሊፈሩ ከመጣ በዛው ላንቀበሩ ሶፍት ይዛል በቃ ዝም በል ይሻላል። ኧረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? ኧረ ኪድላ ተረስታለስ እንዴት አባሽ ነው የምታምረው? በእናትህ ስልኬ ልስጥሽና ደውይልኝ። እየወገቤን እየጫማዬን እየእንትኔን ምንድን ነው የምትላቸው? በእናትህ አንቺን ብለን አረን ነው ለሲልሽ ክብር የለም እንደና ዝም በይ አንቺ ሸረሪት። ቀንጥሎ ነው እንጂ ያበደ ሞዴል ነበር። እሺ እኔ ሴቶች በሲኖ ተጭነው መተው ነበር የሚሾፍ ዝም በይ በእናትሽ። ትኮራለሽ እንዴ? ምንድነው ማየው? የምራችሁ ነው ናስካተ ኧረ በቃ ማለፊያ አጣን። እኔ ወንዱ ዘንድሮ እኮ ፈልቶበታል። በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ እንደኔ ቆንጆ ብትሆን ማይቺ ልጅ በቃ ይገሏታል። ጭራሽ ሱሪ አድርጋ እኔ ሱሪ ማድረግ አስገድደው ነው የሚደፍረኝ። ህግ ባለበት ሀገር ሴት እኮ መብት ናት። ሴት እኮ ኑሮ ናት። ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን። ወንድሜ ሰዋው በቃ በጣም ወዳለሁ፣ አዝናለሁ። በገነት እንገናኝ። ወደዛ ይታንቺ ደግሞ ያጣር ያረ መጣው ዛሬ ነኝ እኔ ምሳ የምጋብዘው። ማናችሁም እጄ እንዳትይዙኝ ያመራ። ኧረ ምንድነው አንቺ? ምንድነው? እዛ ጋር ዱርዮች አሉ። በእናትህ አሳልፍ ለስልክ እንዲወስዱብኝ ምን አገባኝ? ሌባ ደግሞ በዚህ መጣችሁ። በዚህ ሻሻ ቆዳ ቀይረሽ ነው ወደዛ ይጂ ያክሽ ሌባ ሂጂ። ምን ትመስላለች? በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ። አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ እገዛት። ነይ በእናትሽ አንቺ ነይ። አስኩን ነይ። ማን ነው እዛ ጋር ያስቸገረሽ? ምንድናቸው? ወንድ የለም ነው አገሩ። ነይ እባክሽ ዝም ብለሽ። ምንድነው እነዚህ ናቸው ያስቸገሩሽ? ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ። ወንድ አያውቁም። ምንድነው እናንተ ጉልበታችሁን ታሳዩት ሴት ጋር ነው እንዴ? ምንድነው አንተ ፀጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሂድ እባክህ። አንተ ባበጠ መሰለህ እንዴ? ድንችም በሹካ ነው የሚነሳው። እባክህ የምትናገሪው ነገር አስፈልጋለሁ። ምንሽ የመጣላት ነው ፈልጋችሁ ነው እንዴ? አንተ ማን ነው የሚጣለው? ቆይ እዛ ጋር አውርተን እንምጣ። እዚህ ሰው ያገራግረናል ነው። በዛሽ ገባ ብለን ነው ቅያስ ጋር ነው ሎኬሽን ልከን ምናምን እናወራለን። ቆይ አገኛለሁ። በእናትሽ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ። ኧረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው። አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ። ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ። እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከትኝ። በጣም ኃይለኛ ናቸው እሺ። ድሮም እኔ መጥፋዬ ሴት ነው አውቀዋለሁ። እቺ ከርከሮ የመሰለች ልጅ በእናትህ አርፌ መንገዴን አልሄድም ነበረ።